ሰላም ትሬደሮች ሁላችሁንም በያላችሁበት ሰላም ብያለሁ። በአዲስ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ የምናየው ሃይ ታይም ፍሬም አናላይዝ ሲሪስ በሚል ርዕስ ነው ማለት ነው አብረን የምንቆየው። በዚህ ቪዲዮ ስር እንግዲህ ዴይሊ ቢያዝ፣ ኢንተርናል ሬንጅ ሊኩዲቲ ኤንድ ኤክስተርናል ሬንጅ ሊኩዲቲ እና ታይም ፍሬም አላይመንት በደንብ በስፋት የምናይ ይሆናል ማለት ነው። በመጀመሪያ እንግዲህ ዴይሊ ቢያዝ እንዴት የቀን አዝማሚያችንን እንዴት ማወቅ እንችላለን የሚል ርዕስ አለ። እንግዲህ በዛ ርዕስ ስር ብዙ የምናያቸው ነገሮች ይኖራሉ ማለት ነው። እንግዲህ እንደ አይሲቲ ወይም እንደ ኢነር ሰርክል ትሬደር ሜቶዶሎጂ ዴይሊ ቢያዝ እንግዲህ ትክክለኛ የሆነ የማርኬት ዳይሬክሽናችንን ፕሪዲተርማይን ለማድረግ ወይንም አስቀድመን ለመተንበይ የምንገለገልበት ቁልፍ የሆነ ትልቅ ሚና የሚጫወት ትሬድ አደራረጋችን ላይ ትልቅ ቁልፍ ሚና የሚጫወት እንግዲህ ኮንሰፕት ነው ማለት ነው። ማርኬቱ ወዴት አቅጣጫ ነው የሚሄደው ብሎ በመጀመሪያ ቀድሞ ማወቅ ማለት እንግዲህ እንደ ትሬደር ምን ያህል ትልልቅ ኦፖርቹኒቲዎችን እንደሚሰጠን እንግዲህ እንገነዘባለን። ትልቅ ጠቀሜታ እንዳለው እናውቃለን። እንግዲህ ማርኬቱ የሚሆነው ወደ አፕ ወይም ወደ ቡሊሽ ወይም ደግሞ ወደ ዳውን ወደ ቢሪሽ ነው እንግዲህ ሊሄድ የሚችለው። ሶ በሃይ ታይም ፍሬም አናላይስ ላይ ማርኬቱ ዳይሬክሽኑ ወዴት ነው ብሎ አዝማሚያውን ቀድሞ ፕሪዲተርማይን የማድረግ ስራ ማለት ነው በአጠቃላይ የዴይሊ ቢያዝ ማለት ነው። እንግዲህ በዴይሊ ቢያዝ ላይ ኢንተርናል ሬንጅ ሊኩዲቲ እና ኤክስተርናል ሬንጅ ሊኩዲቲ የሚሉትን ሁለት ሀሳቦችን እናያለን። ምክንያቱም ማርኬት ብዙ ጊዜ የሚንቀሳቀሰው በእነኚህ በሁለቱ ቤዚክ በሆኑ ኮንሰፕቶች ስለሆነ ማለት ነው። ስለዚህ በዚህ ቪዲዮ ላይ ዴይሊ ቢያዝ ዲፋይን ካደረግን በኋላ ስለ ኢንተርናል ሬንጅ እና ስለ ኤክስተርናል ሬንጅ ሊኩዲቲም ቤዚክሊ ማወቅ ያለብንን ሀሳቦች አንስተን ነው ወደ ቻርት የምናልፈው ማለት ነው። ኦኬ እንግዲህ ቡሊሽ ቢያዝ ወይንም ቢሪሽ ቢያዝ ነው በቀን ውስጥ ሊኖረን የሚችለው። ከሁለት አንዱ ነው የሚሆነው። እንግዲህ ያው እንደምናውቀው ቡሊሽ ቢያዝ ማለት እንግዲህ ማርኬቱ ወደ ላይ እንደሚወጣ በዛን ታይም ፍሬም ላይ ኤክስፔክት ማድረግ ነው እና በዛን ሰዓት ላይ ያ ቡሊሽ ከሆነ ቢያዛችን እንግዲህ የባይ ኦፖርቹኒቲዎች እንዳሉ አስበን ትሬድ የምንገባበት ነው። ስለዚህ ትሬዱ ዲስካውንት ዞን ላይ መሆን አለበት እና ትክክለኛ የሆነ ኦርደር ፍሎዎች ላይ መገኘት አለበት። እንዲሁም ኪ የሆነ ሌቭል ላይ ተች ማድረግ አለበት። ምክንያቱም ቢያሳችንን ካወቅን በኋላ ዝም ብለን ሳይሆን የምንገባው ኮንፎርሜሽኖችን ማየት ስላለብን ማለት ነው። ስለዚህ እነኚህን ተርሞች ሲያሟላ እንግዲህ ሞዴላችንን ሲሰራ ትሬዳችንን እንገባለን ማለት ነው በቀላሉ። ሌላኛው ደግሞ ቡሊሽ ቢያዝ ነው የሚሆነው። እንግዲህ ቡሊሽ ደግሞ ማርኬቱ በዛን ታይም ፍሬም ምላችሁ እንግዲህ ዴይሊ ቢያዝ ከሆነ ዴይሊ ቢያዝ ነው። ዊክሊ ቢያዝ ከሆነ ደግሞ ዊክሊ ቢያዛችንን ነው ማለት ነው። ታይም ፍሬም የምንለው እኛ ትሬድ የምናደርግበትን የታይም ፍሬም ነው። ምክንያቱም የተለያየ አይነት የትሬድ ስታይል ያላቸው ሰዎች ስላሉ ማለት ነው። ስዊንግ ትሬደሮች ለምሳሌ ሳምንታት ሊቆይ ይችላሉ ትሬድ አድርገው፣ ስለዚህ ሎንግ የሚይዙ ማለት ነው። ስለዚህ እነሱ የራሳቸው ቢያዝ በራሳቸው ታይም ፍሬም ላይ ቢያዛቸውን ማውጣት ይችላሉ ማለት ነው። በዚህ በእኛ ታይም ፍሬም ላይ እንግዲህ ወደታች ፌል የሚያደርግበት ማርኬቱ ቀን ያው ቢሪሽ ቢያዝ ነው የሚኖረን። ስለዚህ የምንፈልገው የሴል ኦፖርቹኒቲ ነው ማለት ነው። ሴል ለማለት ነው የምንፈልገው። ፕሪሚየም ዞን ላይ መሆን አለበት፣ ውዱ ማርኬት ላይ መሆን አለበት። ሌላኛው ደግሞ ያው ሰፖርቱ ወይም ሰፖርት የሚያደርጉን ኮንፎርሜሽኖቹ በጣም ሪኮመንድድ የሆነ ነገር ፕሪንት ሊያደርጉ ይገባል ቻርቱ ላይ ማለት ነው። ምክንያቱም በኮንፎርሜሽን ስለሆነ ትሬድ የምንገባው እኛ የምንፈልገውን የሞዴል ተርሞች ሲያሟላ እና ያው ፕሪሚየም ዞን ላይ ሲሆንና ኪ ሌቭል ላይ ሲደርስ እንግዲህ እዛ ቦታ ላይ ትሬዳችንን ኦፕን እናደርጋለን ወይም እኛም ማርኬት ላይ አክሽን እንወስዳለን ማለት ነውና በእንደዚህ አይነት መልኩ ቢያዛችንን ካወጣን የእለቱ ወይም የኛ ትሬድ የምናደርግበት ታይም ፍሬም ያለው የትሬዲንግ ስታይላችን በጣም ኢዚና እንዲሁም ስትረስፉል መሆኑ ይቀርና በጣም ኢዚሊ በሆነ ሁኔታ ትሬድ ማድረግ እንችላለን። ምክንያቱም ልክ ትሬድ እንደገባን
ወዲያው ወደኛ ፌቨር ነው የሚሄደው ምክንያቱም ቢያዛችን ትክክል ከሆነና በትክክል ካወቅነው ወደ ድሮዳውን ሳንገባ ቀጥታ ወደ ፕሮፊት የምንገባበት ኦፖርቹኒቲ ሰፊ ነው ማለት ነው ትክክለኛ ቢያዝ ማውጣት የቻለ ትሬደር እንግዲህ ዘርፈ ብዙ ጠቀሜታ አለው ማለት ነው በዱሪንግ ትሬዲንግ ሰዓት ማለት ነው ምክንያቱም ትሬድ እንደምናውቀው እንግዲህ በጣም ጥንቃቄ የሚያስፈልግ ስራ ስለሆነ ትክክለኛ ቢያዝ ስትናገኝ ያንን ነገር ስትረሱን ይቀንሰዋል ማለት ነው ስለዚህ ወሳኝ የሆነ ተርም ነው ዴሊ ቢያዛችንን ማግኘት ማውጣት ማለት ነው ኦኬ ዴሊ ቢያዝን ለማግኘት ለማውጣት ደግሞ በዚህ ተርም ላይ በጣም ቤዚክ የሆነና ከሌሎች እንግዲህ ይሄ ማርኬት ፕሮፋይልን ከምናውጣባቸው ከሌሎች ስትራቴጂዎች ውስጥ በጣም ኢዚሊ እና በጣም ሪያሊቲ የሆነ ሜተድ ነው እንግዲህ ማርኬቱን የምናውጣበት አሁን ዴሊ ቢያዝ የምናይበት ሜተድ ማለት ነው ከዛ ማለት እንግዲህ ኢንተርናል ሬንጅ ሊኩዊዲቲ እና ኤክስተርናል ሬንጅ ሊኩዊዲቲን ሐሳቡን ከነረዳና ከዛ ቻርት ላይ ደን እንዴት ነው ይሄንን ኮንሰፕት በመጠቀም ዴሊ ቢያዛችንን ማውጣት የምንችለው የሚለውን እናያለን ማለት ነው እንግዲህ መጀመሪያ ላይ የምናገኘው ኢንተርናል ሬንጅ ሊኩዊዲቲ ነው እንግዲህ ዴፊኒሽኑ ሊኩዊዲቲ ኤሪያ ነው ወይም ሊኩዊዲቲ ሌቨል ነው ከዛ ግን ኢንተርናሊ ነው የሚገኘው ማለት ነው ኢንተርናሊ ነው የሚገኘው ባይ ሳይድ ሊኩዊዲቲ ሴል ሳይድ ሊኩዊዲቲ ብለን ባለፈው ያወራናቸው ስዊንግ ሃይ እና ስዊንግ ሎዎች አሉ በሃይና በሎ በሬንጁ በመካከል አካባቢ የሚገኝ ሊኩዊዲቲ ሌቨል ነው ማለት ነው ሎኬሽኑ ምንድነው ፌር ቫልዩ ጋፕ ነው ማለት ነው ፌር ቫልዩ ጋፕ ፓወርፉል የሆነ ሚና የሚጫወተው እንግዲህ እዚህ ላይ ነው ማለት ነው ሃይ ታይም ፍሬም ላይ ስለሆነ ማክሲመም የሆነ በጣም ትልቅ የሆነ ሚና አለው ማለት ነው እንግዲህ አብዛኞቻችን ፌር ቫልዩ ጋፕን የምንለማመደው እንግዲህ ሎወር ታይም ፍሬም ላይ ስለሆነ ብዙ ጊዜ ፌለር ያጋጥማል ስለዚህ ትክክለኛውን የፌር ቫልዩ ጋፕ ዴፊኒሽን ከያዝ ነው ትክክለኛ መስመር ካች ሊያስደርገን የሚችል አይነት ኮንሰፕት ነው ወይም ተርም ነው ፌር ቫልዩ ጋፕ ማለት ነው ሌላኛው ደግሞ ኤክስተርናል ሬንጅ ሊኩዊዲቲ ነው ኤክስተርናል ሬንጅ ሊኩዊዲቲ እንግዲህ ዴፊኒሽኑ ያም ሊኩዊዲቲ ሌቭል ሆኖ ግን አውትሳይድ የሆነ ማለት ነው ያ ማለት ምንድነው ሎ እና ሃዩ የሬንጁ ሎ እና የሬንጁ ሃይ ማለት ነው የስዊንጉ ሃይ የስዊንጉ ሎ ላይ የሚፈጠር ነውና ሎኬሽኑ እዛ ሎኬት ያደረገበት ቦታ ላይ ልክ በላይን ቻርት ለማየት ለምሳሌ ልክ እንደዚህ እዚህ ጋር እንደምትመለከቱት እንግዲህ የዚህ ስዊንግ ሃይ እና የዚህ ስዊንግ ሎ ኤክስተርናል ሬንጅ ሊኩዊዲቲ ነው ማለት ነው እነኚህ ኤክስተርናል ሬንጅ ሊኩዊዲቲ ኤክስተርናል ሬንጅ ሊኩዊዲቲ ማርኬቱ ከኤክስተርናል ሬንጅ ሊኩዊዲቲ ወደ ኢንተርናል ሬንጅ ሊኩዊዲቲ ነው የሚመጣው ማለት ነው ይሄ ደግሞ እዚህ ጋር መታየው ደግሞ ሌቭል እንግዲህ እዚህ ጋር ብዙውን ጊዜ ኢንተርናል ላይ ፌር ቫልዩ ጋፕ ነው ወይም ኦፕኒንግ ጋፕ ወይም ቮሊዩም ኢምባላንስ ሌሎችም ማርኬት ሌቭል ኢምባላንስ የተፈጠረ ሁኔታ በጠቅላላ እንግዲህ የሊኩዊዲቲ ሌቭላችን ነው ስለዚህ እሱ ኢንተርናል ሊኩዊዲቲ ነው ማለት ነው ለኛ ማርኬት ምንጊዜም ከኤክስተርናል ሊኩዊዲቲ ወደ ኢንተርናል ሊኩዊዲቲ አገን ከኢንተርናል ሊኩዊዲቲ ደግሞ ቀጥታ ወደ ኤክስተርናል ሊኩዊዲቲ ነው የሚመጣው ማለት ነው ስለዚህ ይህንን እንደ ቤዚክ ኮንሰፕት ይዘን ዴሊ ቢያዛችንን ማውጣት እንችላለን ማለት ነው ማግኘት እንችላለን ይሄ ግልጽ የሆነ ስትራክቸር እንድናገኝ እንድንይዝ ስለሚያደግ ማለት ነው ይሄንን ኢንተርናል ሬንጅ ሊኩዊዲቲ እና ኤክስተርናል ሬንጅ ሊኩዊዲቲ እንግዲህ ማርኬት ላይ ቀጥታ ገብተን ቻርት ላይ እናየዋለን እንዴት ነው ዴሊ ቢያዛችንን ማውጣት የምንችለው የሚለውን በተግባር የምናየው ይሆናል ማለት ነው ሌላኛው ታይም ፍሬም አላይመንት ነው እዚሁ ጋር አያይዘን የምንሄደውና ወደ ቻርትም ስንሄድ እንዲረዳን ኮንሰፕቱ አንድ ላይ የተያዘ ስለሆነ ሶስቱ ዴሊ ቢያዝ ኢንተርናል እና ኤክስተርናል ሬንጅ እና ታይም ፍሬም አላይመንት ወሳኝ ጉዳዮችና አብረው የሚሄዱ ስለሆኑ እዚህ ጋር ዴፊኒሽናቸውን አይተን ደግሞ ወደ ቻርቱ እናልፋለን ማለት ነው ታይም ፍሬም አላይመንት በእንግዲህ ዲጂታል ትሬዲንግ ላይ ማለት ነው ምንድነው መልቲፕል ታይም ፍሬም ላይ በአናላይዝ በመስራት ስለ ማርኬቱ ኢንሹር የምንሆንበት ወይም እርግጠኛ የምንሆንበትን ነገር መያዝ እንድንችል ያደርገናል ምክንያቱም አንዳንድ ጊዜ ካያችሁ በጣም ሎር ታይም ፍሬም ላይ ሰዎች ወርደው በጣም ክሎዝ የሆነ በጣም ስኮፑ ያልሰፋ ምን እየተካሄደ እንደሆነ ማርኬቱ ላይ ሳያውቁ ትሬድ ይገባሉ ማለት ነው ስለዚህ ታይም ፍሬማችን አላይመንቱ መልቲፕል ታይም ፍሬም መሆን አለበት ማለት ነው ስለዚህ ከሃይ ታይም ፍሬም ጀምሮ ነው
ማርኬቱ ያለበትን ቢያዝ አይተን ነው ትሬድ ማድረግ ያለብን ማለት ነው። ስለዚህ ማርኬቱ ኦቨርኦል ያለው ማርኬት ያለውን ትሬንድ እንድናውቅ ያስችላል ይሄ መልቲፕል ታይም ፍሬም መጠቀማችን ማለት ነው። ስለዚህ ክሩሻል የሆነ ቴክኒክ ነው ይሄ ታይም ፍሬም አላይመንታችን የቀያየርን መልቲፕል ታይም ፍሬም አድርገን ዳይሬክሽናችንን ማውጣት ማለት በጣም ከጎበዝ ትሬደሮች የሚጠበቅ ነው ማለት ነው። ልክ ተነስተን ማርኬት ቻርታችንን ልክ እንደከፈትን ኢንተሪ ገብተን ያሳደር ነው ታይም ፍሬም ላይ ወይም 5 ሚኒት 1 ሚኒት ምናምን እዛ ላይ ባለው እንትን ዝም ብለን ትሬድ አድርገን ትሬድ ለማድረግ ዝም ብለን መቀጠል የለብንም ማለት ነው። ስለዚህ ኦቨርኦል ማርኬቱ ያለውን ትሬንድ ለማወቅ እንግዲህ ታይም ፍሬማችንን መቀየር ግድ አለብን ማለት ነው። ቀየረን ማየት አለብን። ስለዚህ ትሬዳችንን የሚሆነው ከሃይ ታይም ፍሬም ነው የምንጀምረው። ሶ ሃይ ታይም ፍሬም ላይ ጀመርን ማለት ኢንትሪ የምንገባው የራሳችን የሆነ ታይም ፍሬም ይኖረናል ሎ ታይም ፍሬም ላይ ማለት ነው። እና ከፕራይመርሊ ከሃይ ታይም ፍሬም ላይ ማርኬቱን አይደንቲፋይ እናደርጋለን። ከዛ ሎ ታይም ፍሬም ላይ ደግሞ ፒን ፖይንቱን ወይም ፕራይስ ኢንትሪ ፖይንቶችን ሲክ እናደርጋለን ማለት ነው። ይሄ ነው አሰራሩ። ስለዚህ ሃይ ታይም ፍሬም ላይ አናላይዝ እንሰራለን፣ ሎ ታይም ፍሬም ላይ ደግሞ ትሬድ እንገባለን ማለት ነው። እስቲ ከነኛ ማለት ለምሳሌ ዊክሊ ላይ አናላይዝ የሚሰራ ሰው ለምሳሌ 4 ሃወር ላይ ኢንትሪ ፖይንቶችን መፈለግ ይችላል። ምክንያቱም አንድ ቀን ስንት 4 ሃወር አለው 6 ካንድል አለው ማለት ነው አንድ ቀን አይደለም። ስለዚህ የኪ ሌቭሎችን የ4 ሃወር ኪ ሌቭሎችን መጠቀም ይችላል እንደ ዊክሊ ድራይቭ የሚያደርግ ሰው ማለት ነው። ዴሊ ደግሞ የሚሰራ ሰው ደግሞ ዴሊ አንድ ቀን 24 1 ሃወር ካንድል አለው አይደለም። ስለዚህ እነኛ 1 ሃወር ካንድሎች የሚፈጥሩትን ኪ ሌቭል መጠቀም ይችላል ማለት ነው ለኢንትሪ ፖይንት ወይም ደግሞ ቢያዙን ለማውጣት ማለት ነው። ቢያዙን ለማውጣት ዴሊውን 1 ሃወር መጠቀም ይችላል ማለት ነው። 4 ሃወር ደግሞ አናላይዝ የሚሰራ ሰው ደግሞ እንደዚሁ 15 ሚኒት ላይ ያሉ ኪ ሌቭሎችን ማየት ይችላል። 1 ሃወር ላይ ደግሞ ያለው ደግሞ ሰው 1 ሃወር ላይ ደግሞ አንዷን የ1 ሃወርን ሬንጅ ካች ማድረግ የሚፈልግ ሰው ደግሞ 5 ሚኒት ላይ ሄዶ ኪ ሌቭሎቹን ጠብቆ ኢንተሪ መግባት ይችላል ማለት ነው። ለ30 ሚኒት 3 ሚኒት ለ50 ሚኒት ደግሞ 1 ሚኒት ማለት ነው። ስለዚህ ልክ እንደዚህ የኛ ስኮፓችን እይታችን መሆን ያለበት እንግዲህ እንደ ትሬድ ስታይላችን ነው ማለት ነው። ምክንያቱም አንዳንድ ሰው ስካልፒንግ አለ፣ ዴይ ትሬደር አለ፣ ኢንትራዴይ ትሬደር አለ፣ ስዊንግ ትሬደር አለ። ስለዚህ እነኚህ ስላሉ የራሳቸው የሆነ ታይም ፍሬም አላቸው ማለት ነው እነሱ። ሶ ታይም ኢዝ ፍራክታል ከዊክሊ 4 ሃወር ዊክሊ እና 4 ሃወር ላይ አናላይዝ ሰርቶ ኢንተሪ የገባ ሰው 15 ሚኒት እና 1 ሚኒት ላይ ከስር አናላይዝ ሰርቶ የገባ ሰው ዘሴም የሆነ ወይም አንድ አይነት የሆነ ፓተርን ነው የሚሰራው ማርኬቱ። ምክንያቱም ታይም ኢዝ ፍራክታል የሚባለው ለዛ ነው ማለት ነው። ስለዚህ ትልልቆቹ ታይሞቹ ላይ የሚተገበረው ወይም ፕሪንት የሚያደርገው ሂስትሪ ትንንሾቹ ወይም ሎ ታይም ፍሬም ላይም ያ ሂስትሪ አለ ማለት ነው። ያው ምክንያቱም ታይም ኢዝ ፍራክታል በሚለው ኮንሰፕት ማለት ነው። ሶ እንደኛ የትሬድ አደራረግ እንግዲህ ታይም ፍሬማችንን መምረጥ ይገባናል። ግን ሃይ ታይም ፍሬም ግን ሊረሳ ወይም ሊዘነጋ የማይችል ነው ማለት ነው። በዊክሊ 4 ሃወር እና በ15 ሚኒት እና 1 ሚኒት አናላይዝ መካከል ያለው ዲፍረንስ የፍጥነት ነው። በፍጥነት ካንድሎች ቶሎ ያልቃሉ። በፍጥነት ስትራክቸሮች ይቀያየራሉ በሎ ታይም ፍሬም ማለት ነው። በሃይ ታይም ፍሬም ደግሞ በጣም ስሎ በሆነ ሙቭመንት ካንድሎች ፕሪንት ሆነው ያልቃሉ። ስትራክቸሮች ደግሞ በጣም ዘግይተው ያው ረጅም ጊዜ ወስደው ያልቃሉ ማለት ነው። ይሄ ነው እንጂ ልዩነቱ የፓተርን ግን ልዩነት አይኖረውም ማለት ነው። ያው ሃይ ታይም ፍሬም ላይ የሚሰራ ነገር በየትኛውም ታይም ፍሬም ላይ በሎ ታይም ፍሬም ላይ ስንሄድ ተሰርቶ እናገኘዋለን ማለት ነው። ኦኬ ለመጠቅለል ያክል እንግዲህ ቀጥሎ እነኛውን ያልናቸው ዴሊ ቢያዝ፣ ኢንተርናል ሬንጅ፣ ኤክስተርናል ሬንጅ እና ታይም አላይመንት እንዴት ነው ቻርት ላይ የምንጠቀመው የሚለውን ደግሞ ወደ ማርኬቱ ሄደን ደግሞ የምናየውናል። ቀጣዩ ቪዲዮ ላይ እንግዲህ ሙሉ ለሙሉ ቀጣዩን ቪዲዮ የቻርት አናላይዝ እናደርገዋለን። አብራችሁኝ እንድትቆዩ እጋብዛለሁ። አሁን ቀጥታ ወደ ቀጣዩ ቪዲዮ ወደ ቻርት እንሄዳለን ማለት ነው።